የማይነቀፍ አገልግሎት ብየዋለሁ። የማይነቀፍ አገልግሎት ብየዋለሁ ርዕሱን። ይሄ ወንድማችን ሐዋርያው ጳውሎስ የልቡን በአገልግሎት መስክ ውስጥ ያጋጠመውን ሳይደብቅ ይነግራል። ሳይደብቅ የሚነግረው ለጉራ አይደለም። ሳይደብቅ የሚነግረው አዘኔታና ርኅራኄ እንዲገኝለት ብሎ አይደለም። አልቅሱልኝ ለማለት አይደለም፣ ወይም አጨብጭቡልኝ ለማለት አይደለም። ስለ እናንተ ብዬ ነው የምናገረው ነው የሚለው። ይህን ደጋግመን አንስተነዋል። ስለ ሕዝቡ ሲል የራሱን አገልግሎት ልምምዶች ሁሉ ይተርካል። ይህን የተረከበት ነው አሁን ይሄ ምዕራፍ። እስቲ እናንብበው። አብረንም እየሰራን የእግዚአብሔርን ጸጋ በከንቱ እንዳትቀበሉ ደግሞ እንለምናለን። በተወደደ ሰዓት ሰማሁ፣ በመዳንም ቀን ረዳሁ ይላልና፣ እነሆ የተወደደው ሰዓት አሁን ነው። እነሆ የመዳን ቀን አሁን ነው። አገልግሎታችንም እንዳይነቀፍ በአንዳች ነገር ማሰናከያ ከቶ አንሰጥም። ነገር ግን በሁሉ እንደ እግዚአብሔር አገልጋዮች ራሳችንን እናማጥናለን። በብዙ መጽናት፣ በመከራ፣ በችግር፣ በጭንቀት፣ በመገረፍ፣ በወህኒ፣ በሁከት፣ በድካም፣ እንቅልፍ በማጣት፣ በመጦም፣ በንጽህና፣ በእውቀት፣ በትዕግስት፣ በቸርነት፣ በመንፈስ ቅዱስ፣ ግብዝነት በሌለው ፍቅር፣ በእውነት ቃል፣ በእግዚአብሔር ኃይል፣ ለቀኝና ለግራ በሚሆን በጽድቅ የጦር ዕቃ፣ በክብርና በውርደት፣ በክፉ ወሬና በመልካም ወሬ ራሳችንን እናማጥናለን። አሳቾች ስንባል እውነተኞች ነን። ያልታወቁ ስንባል የታወቅን ነን። የምንሞት ስንመስል እነሆ ሕያዋን ነን። የተቀጣን ስንሆን አንገደልም። ሐዘንተኞች ስንሆን ዘወትር ደስ ይለናል። ድሆች ስንሆን ብዙዎችን ባለጠጎች እናደርጋለን። አንዳች የሌለን ስንሆን ሁሉ የኛ ነው። እናንተ የቆሮንቶስ ሰዎች ሆይ አፋችን ለእናንተ ተከፍቷል፣ ልባችንም ሰፍቶላችኋል። በእኛ አልጠበባችሁም፣ በሆዳችሁ ግን ጠቦባችኋል። ልጆቼ እንደመሆናችሁ ግን እላችኋለሁ፣ እናንተ ደግሞ ብድራት መልሳችሁልን ተስፋፉ። ከማያምኑ ጋር በማይመች አካሄድ አትጠመዱ። ጽድቅ ከአመፅ ጋር ምን ተካፋይነት አለውና? ብርሃንም ከጨለማ ጋር ምን ኅብረት አለው? ክርስቶስስ ከቤልሆር ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው? ለእግዚአብሔር ቤተ መቅደስም ከጣዖት ጋር ምን መጋጠም አለው? እኛ የሕያው እግዚአብሔር ቤተ መቅደስ ነንና። እንዲሁም እግዚአብሔር ተናገረ እንዲህ ሲል፣ በእነርሱ እኖራለሁ፣ በመካከላቸው እመላለሳለሁ፣ አምላካቸውም እሆናለሁ፣ እነርሱም ሕዝቤ ይሆናሉ። ስለዚህም ጌታ ከመካከላቸው ውጡና የተለያችሁ ሁኑ፣ ርኩስንም አትንኩ ይላል ሁሉንም የሚገዛ ጌታ። እኔም እቀበላችኋለሁ፣ ለእናንተም አባት እሆናለሁ፣ እናንተም ለእኔ ወንድ ልጆችና ሴት ልጆች ትሆናላችሁ ይላል። እንግዲህ ወዳጆች የዚህ ተስፋ ቃል ካለን በእግዚአብሔር ፍርሃት ቅድስናን ፍጹም እያደረግን ሥጋንና መንፈስን ከሚያረክስ ሁሉ ራሳችንን እናንጻ። በጣም ውብ ነው። በጣም አስገራሚ ነገር ነው። እኔ 4 ነገሮች ከእናንተ ጋር ልናገር እፈልጋለሁ በዚህ ምዕራፍ ውስጥ። እነዚህ 4 ነገሮች አገልግሎታችን እንዳይነቀፍ የሚያደርጉ ናቸው። በጣም የተሳካ አገልግሎት እንዲሆንልን የሚያደርጉ ናቸው። እነዚህን 4 ነገሮች አነሳለሁ። የመጀመሪያው ነገር በመጀመሪያዎቹ 2 ቁጥሮች ውስጥ የተጠቀሰው ነው። ይሄ ምንድን ነው? ጸጋ በከንቱ አትቀበሉ የሚለው ነው። የተቀበላችሁት ጸጋ ከንቱ አይሁን የሚል ነው። ጸጋ ከሰጠ እግዚአብሔር ተጠቀሙበት የሚል ነው። በላያችሁ ላይ እግዚአብሔር ጸጋ ካፈሰሰ አታፍኑት፣ ተጠቀሙበት፣ ስሩበት ነው የሚለው። ለነገ አታሳድሩት ነው የሚለው። ዛሬ ስሩበት ነው የሚለው። ይኸው እንደዚህ ነው የሚለው። አብረን እየሰራን ይላል። ስለ ስራ ነው የሚናገረው። በነገራችን ላይ አብረን እየሰራን የእግዚአብሔርን ጸጋ በከንቱ እንዳትቀበሉ ደግሞ እንለምናለን። ይህች ጥቅስ አሁን ቀጥላ ያለችው ጥቅስ አብዛኛውን ላላመኑ ሰዎች ብለን የምንጠቅሳት ጥቅስ ነው። በተወደደ ሰዓት ሰማሁ፣ በመዳንም ቀን ረዳሁ
ይላልና ኖ የተወደደ ሰዓት አሁን ነው፣ ኖ የመዳን ቀን አሁን ነው እንልና ኧረ ቶሎ ብላችሁ ጌታን ተቀበሉ እንላለን። የተወደደ ሰዓት አሁን ነው፣ ሌላ ቀን የላችሁም እንላለን። ብዙ ጊዜ ለአዲሶች ነው ይህን የምንናገረው። የሚገርማችሁ ለአዲሶች አይደለም የተናገረው ሐዋርያው ጳውሎስ። ቆሮንቶስ ምዕመናን ኧረ የቆየ ቤተ ክርስቲያን ስንት ግብ ያሳለፈ ቤተ ክርስቲያን ነው። ለነሱ ነው የሚናገረው። እንግዲህ ያው ለክርስቲያኖች ይሄ ምን ማለት ነው? የተወደደ ሰዓት የመዳን ቀን ማለት ምን ማለት ነው? ድነው የለም ወይ? አዎ ይህችን ጥቅስ የወሰዳት ወንድማችን ሐዋርያው ጳውሎስ ከኢሳይያስ 49 ላይ ነው። እስቲ ሄደን እንየው ምን ማለቱ ነበረ እዚያ ላይ ይሄ ጥቅስ ሲነገር የተወደደ ሰዓት አሁን ነው የመዳን ቀን አሁን ነው የሚለው ምን ለማለት ነበረ? ኢሳይያስ 49 ላይ ስለ ባሪያው የተናገረው በሌላ አነጋገር ስለ መሲሁ ስለ ክርስቶስ የተነገረ ነው። ትንቢት ነው። ኢየሱስ ክርስቶስ መጥቶ ባሪያዬ ይለዋል፣ እሱ አገልጋይ ይለዋል። ስለ እሱ የተነገረ ነው እና በኢሳይያስ 49 ላይ እኔ ምናልባት ከቁጥር 5 ጀምሬ ባነበው ጥሩ ይመስለኛል። እንዲህ ይላል፣ አሁንም በእግዚአብሔር ዓይን ከብሬአለሁና ይላል ባሪያው መሲሁ፣ አምላኬም ጉልበት ሆኖኛልና ያዕቆብን ወደ እርሱ እንድመልስ እስራኤልን ወደ እርሱ እንድሰበስብ ባሪያ ሆነው ዘንድ ከማኅፀን ጀምሮ የሠራኝ እግዚአብሔር እንዲህ ይላል። እርሱም የያዕቆብን ነገዶች እንድታስነሳ ከእስራኤልም የዳኑትን እንድትመልስ ባሪያዬ ትሆን ዘንድ እጅግ ቀላል ነገር ነውና እስከ ምድር ዳር ድረስ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌ ሰጥቻለሁ ይላል የእስራኤል ታዳጊ። ኢየሱስ ክርስቶስን ነው የሚለው። ለሕዝበ እስራኤል ብቻ አይደለም የመጣኸው አንተ፣ ለዓለሙ ሁሉ ብርሃን ልትሆን እንደዚህ አድርጌያለሁ ሰጥቻለሁ ይላል የእስራኤል ታዳጊ። ቅዱሱም እግዚአብሔር ሰዎች ለሚንቁት ሕዝብም ለሚጠላው ለገዢዎች ባሪያ እንዲህ ይላል፣ ስለ ታማኙ ስለ እግዚአብሔር ስለ መረጠ ስለ እስራኤል ቅዱስ ነገሥታት አይተው ይነሳሉ፣ መሳፍንትም አይተው ይሰግዳሉ። እግዚአብሔር እንዲህ ይላል፣ በተወደደ ጊዜ ሰምቻለሁ፣ በመድኃኒትም ቀን ረድቻለሁ፣ እጠብቅህም አለሁ፣ ምድርንም ታቀና ዘንድ ውድማ የሆኑትንም ርስቶች ታወርስ ዘንድ የተጋዙትንም ውጡ፣ በጨለማም የተቀመጡትን ተገለጡ ትል ዘንድ ቃል ኪዳን አድርጌ ለሕዝቡ ሰጥቻለሁ። የጌታ ስም ይባረክ። ይሄ ጥቅስ ስለ ስራ ነው የተነገረው። ስራ በሉ እስቲ ስራ በሉ። ስለ ስራ ነው የተነገረው። ለስራ የታጠቀ የእግዚአብሔር ባሪያ ምን ይለዋል አባቱ? ተነስ ብርሃን ሁን ለአሕዛብ ሁሉ። እኔ የተመረጠ ሰዓት ሰጠሁ፣ ማዳኛ ሰዓት ሰጠሁ። አርፈህ እንዴት ትቀመጣለህ? አሁን የትጋት ዘመን ነው፣ የሥራ ዘመን ነው። ታጥቀህ ተነስ። የመዳን ቀን ነው አሁን። የተወደደ ሰዓት ነው አሁን። የኔ ሰዓት ነው አሁን። ተነስና ስራ ለማለት ነው የተሰጠው። ለአገልጋይ ነው የተነገረው ይህ ንግግር ወንድሞቼ፣ ለአገልጋይ ነው የተነገረው። ለእናንተ ነው የተነገረው። የሥራ ሰዓት ነው፣ የተወደደ ሰዓት ነው አሁን። አታንቀላፉ ለማለት ነው። ቆይ ገና ነው አትበሉ። ዛሬ ነው የተወደደ ሰዓት። ጸጋ በከንቱ አልተሰጣችሁም። እንደ መክሊቱን እንደቀበረው ሰውዬ ቀብራችሁ እስቲ ቀን የወጣ ጊዜ ደግሞ የተሻለ ቀን ይመጣ ይሆናል፣ ሌላ ቸርች ወይ ቀይርና ደግሞ አገለግል ይሆናል፣ ወይም አንድ ቦታ ሲመቻችልኛ አገለግላለሁ፣ እስቲ ነገር ሲረጋጋ ሞክራለሁ አትበሉ። የተወደደ ሰዓት አሁን ነው። እግዚአብሔር የተባረከ ይሁን። በቀደም በጣም ልቤን የሚነካ ነገር አንድ ቄስ ተናገረና በጣም ልቤን ነካኝ። ምን ወሰደ? ተሰብስበን ሁላችን በጣም ብዙ አገልጋዮች ነበሩና ዮሐንስ ምዕራፍ 4 ወሰደና ያቺ ውሃ ልትቀዳ የሄደችውን ሴት ታሪክ አነሳልን። እሷ ውሃ ልትቀዳ ነው የሄደችው። በሆነ አንድ ቀን በቀትር ውሃ ልትቀዳ ነው ወደ ጉድጓድ ሄደችው። መድኃኒታችን ኢየሱስ ውሃ ጠምቶት ነው ጉድጓድ አጠገብ ቁጭ አለው እና ንግግር ምልልስ ሲያደርጉ እሷ ብዙ ነገር ተናገረች፣ እሱ ደግሞ መልክ ያለው ነገር ነገራት። ብታውቂ ኖሮ ማን እንደሆንኩ ብታውቂ ኖሮ ቦታችን ይለዋወጥ ነበር። አንቺ ትለምኚ ነበረ፣ እኔም እሰጥሽ ነበረ። የማይነጥፍ ውሃ፣ የህይወት ውሃ እሰጥሽ ነበረ ይላታል። በኋላ ታሪኩን ለማሳጠር እንዲህ አንተ ክርስቶስ ይመጣ ይነግረናል ስትለው እሱ እኔ ነኝ ሲላት ትደነግጣለች።
ወደ ከተማ ወጥታ ሰውን ሁሉ አግበስብሳ ይዛ ትመጣለች። ሰው ሁሉ ይመጣል። ይሄ ነቢይ ማን ነው? እሱ ማን ነው? እሱ ማን ነው? እሱ ይሄ ሰውዬ ማን ነው? እሱ ይመጣል። ትልቅ የወንጌል ድግስ ይሆናል። ሰዎቹ ጌታን ይሰሙታል፣ ይድናሉ፣ ያምናሉ። እግዚአብሔር የተባረከ ይሁን። በኋላ ደቀ መዛሙርቱ ይመጣሉ። ሲመጡ ከሴት ጋር እያወራ ነው። አንደኛ እሱ ራሱ ያስደንቃል። ከሴት ጋር እዚህ ቦታ ላይ ብቻውን ማውራቱ እንዲህ አይነት ሰው ምን አይነት ነገር ነው? ሁለተኛ እባክህ ምሳ ብላ ይሉታል። እኔ አለኝ ምሳ ይላቸዋል። ማን አመጣለት ደግሞ ይላሉ። የኔ ምሳ የኔ መብል የላከኝን ፈቃድ መፈጸም ነው። በቃ ይሄ ነው እኮ ምሳዬን እኮ በላሁ እኮ ይኸው የወንጌል ቃል ተናገርኩ እኮ ሰዎች እኮ ተረፉ እኮ የኔ ምሳ ይሄ ነው። እናንተ 4 ወር ቀርቷል ትላላችሁ፣ የአጨዳ ጊዜ ገና ነው ትላላችሁ። መከሩ ግን ይኸው ነጣ እኮ አዝመራው እንደነጣ ተመልከቱ። እርሻውን የማጨጃ ጊዜ እኮ ነው። ነገ የሚባል አይደለም፣ ዛሬ ነው፣ ዛሬ ነው፣ ዛሬ ነው፣ ዛሬ ነው። ኢየሱስ ተጠቀመበት እኮ ያንን ድብልቅልቅ ተጠቀመበት። የሃይማኖት ጥላቻውን ተጠቀመበት እኮ። እቺ ሴቱ ያወራችውን የዘር ጥላቻውን ተጠቀመበት እኮ። እነዚህ ሰዎች እኮ መጡ እኮ፣ የሰማርያ ሰዎች መጡ እኮ። በዘር አንገናኝም፣ የኛ ብሔር ሌላ ነው፣ የኛ ቋንቋ ሌላ ነው፣ እናንተ አይሁዶች ትንቁን አላችሁ እየተባባሉ የኖሩ ሰዎች መጡና ኧረ እናምነዋለን አሉ። ጊዜው ነበረ። አሁን እዚህ ሀገር ለወንጌል ጊዜ ነው አይደለም? ጠይቁ ባካችሁ። እነሆ የተወደደ ሰዓት አሁን ነው። እነሆ የመዳን ቀን ዛሬ ነው። እግዚአብሔር የተባረከ ይሁን። ታጥቃችሁ ተነስታችሁ ወንጌል የምታሰራጩበት ዘመን ነው። እንግዲያው የእግዚአብሔርን ጸጋ በከንቱ አትውሰዱ፣ ስሩበት ነው የሚለው ጌታ። ይህም መልእክቱ ነው፣ የጌታ መልእክት ነው። ወንድሞች እናቶች፣ ስሩበት። ጊዜው አይመችም አትበሉ። እናንተ አይደላችሁም የጊዜው ምቾት የምትናገሩ። እግዚአብሔር የትኛው ጊዜ እንደሚመች ያውቃል። የሰው ልቡና የወደቀበት ጭንቀት የበዛበት ሰዓት ነው። አሁን ጥላቻ የነገሰበት ሰዓት ነው። ግን ግለሰብ በውስጡ ይቃትታል። እውነት የታለ ይላል፣ እረፍት የታለ ይላል። እናንተ ደርሳችሁ ይሄንን አድርሱለት ነው የሚለው። በተወደደ ሰዓት ሰምቻለሁ፣ በመዳንም ቀን ረድቻለሁ ብሎ ይሄንን ይናገራል። እንግዲያው አንዱ ትልቁ ጥሪያችን ይሄ ነው። እባካችሁ ጊዜ መለየት የመንፈስ ቅዱስ ጸጋ ነው። እንለይ ጊዜውን። ጌታ እግዚአብሔር ስለ ጊዜ ጠንቃቃ ነው በጣም። ገና ደካሞች ሳለን፣ ቅድም ሶሎሞን ሲጠቅስ ነበር፣ ገና ኃጢአተኞች ሳለን፣ የእግዚአብሔር ጠላቶች ሳለን ዘመኑ ሲደርስ ከሴት የተወለደውን ልጁን ላከ። አይገርምም? ጠላቶች ሳለን ሜዳው አይመችም ነበረ። ግን ለካ ሰዓት ሲቆጥር ቆይቷል። ቆይ ትንሽ ቆይ ደረሰ፣ ሂድ አለው ልጁን። ዘመኑ በደረሰ ጊዜ ላከው። እግዚአብሔር የዘመን ማስተዋል ይስጠን። ይሄ ሰዓት የሥራ ጊዜ ነው ወይ? አዎን ነው። ጸጋውን በከንቱ አልሰጠንም። እግዚአብሔር የተመሰገነ ይሁን። ወደ ሁለተኛው ነገር ላልፍ እፈልጋለሁ። ለሥራ የታጠቀን እንድንሆን ነው ጌታ የሚያበረታታን አገልጋዮችን። ሁለተኛው ነገር ግን መማጠኛ ብየዋለሁ። መማጠኛ አገልግሎታችን እንዳይነቀፍ መማጠኛዎች አሉን ነው የሚለው። ምን ማለት ነው? ምንም ማሰናከያ አንሰጥም። ዋናው ላገልግል እንጂ እባክህ የፈለገው ይሁን አትበሉ እባካችሁ። ጳውሎስ እንደሱ አይልም ነበር። ላገልግል፣ በቃ ዋናው ማገልገሌ ነው እንጂ የፈለገውን ይበሉ፣ የፈለገውን ይስሩ፣ የፈለገው አይነት ይሁን፣ ብቻ ላገልግል፣ ብቻ እንደው አላደለ በቃ ዝም ብዬ ላገልግል። ኧረ አይደለም። እንዳይነቀፍ አይረባም እንዳይባል ይሄ አገልግሎት ፍሬ የለሽ እንዳይሆን፣ እንዳይሰናከሉ ባለ ትርጉም ላይ እንቅፋት እንዳላኖር ይላል ሐዋርያ ጳውሎስ። እንቅፋት አገልጋይ ነኝ፣ ግን እንቅፋት እንዳልደቅን በሰዎች ፊት እጠነቀቃለሁ፣ አማጥናለሁ። ይህችን አማጥናለሁ የምትለዋን ትንሽ እናብራራት። አስቸጋሪ ቃል ናት። አማጥናለሁ፣ በዚህ እናማጥናለን። ምን ማለት ነው? የእንግሊዝኛውን ቃል ለማየት ሞከርኩኝ። ምናልባት ሶሎሞን በግሪኩ ሊረዳኝ ይችል ነበረ ትንሽ ባወራው ኖሮ። አማጥናለሁ፣ I commend myself, we commend ourselves። ምን ማለት ነው ሐሳቡ? አንዳንድ ትርጉሞች ላይ
ዊ አፕሩቭ የሚል ቃል ይጠቀማል። አስመሰክራለሁ ማለት ነው። አስመሰክራለሁ አገልግሎቴ እንዳይነቀፍ በእነዚህ አሁን በምዘረዝራቸው ጉዳዮች አስመሰክራለሁ። ያልተነቀፈ አገልግሎት እንደምሰጥ አስመሰክራለሁ። አማጥናለሁ ማለት አረጋግጣለሁ ማለትም ጭምር ነው። በእነዚህ አሁን በምዘረዝራቸው ጉዳዮች አገልግሎቴ እንዳይነቀፍ የተነቀፈ እንዳይሆን የሄድኩበትን መንገድ አረጋግጣለሁ ማለት ነው። አማጥናለሁ፣ ራሴን በእነዚህ አማጥናለሁ ወይም ማስረጃ እሰጣለሁ ማለት ነው። አገልግሎቴ እንዳይነቀፍ የሄድኩበትን 1 2 3 4 5 6 7 ማስረጃዎች አቀርባለሁ። ለአገልግሎት ንጽህና ስል የማይነቀፍ አገልግሎት መስጠቴን ለማረጋገጥ ይህንን አደርጋለሁ። ራሴን አማጥ ብሎ ይላል። ማማጠኛዎቹ ብዙ ናቸው። የሚያስገርም ነው። በጣም ብዙ ናቸው። እኔ ገርሞኛል። ዛሬ ጥያቄ ያለብኝን ልንገራችሁ። ይህን ሁሉ ማለት አለበት እንዲህ ሰውዬ? እተጋለሁ ቢል አይበቃም እንዴ ያልኩ አይደለም። በዝርዝር የትጋቱን አይነት የደረሰበትን ችግር እንዴት እንዳሳለፈ ቆጠርኩት። እኔ በኋላ ቤት ስትሄዱ ከፈለጋችሁ አሁን ቁጠሩት። 30 የሚገርም ነገር ነው። 30 ዝርዝር ጽፏል። እዚህ ትንሽ ምዕራፍ ውስጥ 30 ዝርዝር ማስረጃ እንዳይነቀፍ አገልግሎቴ የሄድኩበት ማስረጃ አገልግሎቴ ፍሬ ቢስ እንዳይሆን ያደረግኩት ቆራጥነት 30 ማስረጃ። ገረመኝ በጣም እስካሁንም ይገርመኛል። ለጥቅማችን ነው የጻፈው። አገልጋዮች ሆይ ለጥቅማችን ነው የተጻፈው ይሄ ነገር። ምን ማስረጃዎች ያመጣል? ምን ማማጠኛዎች ያመጣል? ይሄ ወንድማችን ጳውሎስ አሁን ሳነብ ቁጠሩ እናንተ ከፈለጋችሁ እንደገና አነበዋለሁ። አገልግሎታችን እንዳይነቀፍ በአንዳች ነገር ማሰናከያ ከቶ አንሰጥም። ነገር ግን በሁሉ እንደ እግዚአብሔር አገልጋዮች ራሳችንን እናማጥናለን። በብዙ መጽናት አንድ አትሉም? በመከራ፣ በችግር፣ በጭንቀት፣ በመገረፍ፣ በወህኒ፣ በሁከት፣ በድካም፣ እንቅልፍ በማጣት፣ በመጦም፣ በንጽህና፣ በእውቀት፣ በትዕግስት፣ በቸርነት፣ በመንፈስ ቅዱስ፣ ግብዝነት በሌለው ፍቅር፣ በእውነት ቃል፣ በእግዚአብሔር ኃይል፣ ለቀኝና ለግራ በሚሆን በጽድቅ የጦር ዕቃ፣ በክብርና በውርደት፣ በክፉ ወሬና በመልካም ወሬ ራሳችንን እናማጥናለን፣ እናረጋግጣለን፣ እናስረዳለን። አሳቾች ስንባል እውነተኞች፣ ያልታወቁ ስንባል የታወቅ፣ የምንሞት ስንመስል እነሆ ሕያዋን፣ የተቀጣን ስንሆን የማንገደል፣ ሐዘንተኞች ስንሆን ዘወትር ደስ የሚለን፣ ድሆች ስንሆን ብዙዎችን ባለጠጎች የምናደርግ፣ አንዳች የሌለን ስንሆን ሁሉ የኛ። እግዚአብሔር ይመስገን። ቆጠራችሁ? እኔ እንጃ ስንት እንደሆነ። እሺ ግድ የለም ስለ ቁጥሩ። 23ም ከሆነ ምንም አይደለም፣ 17ም ከሆነ ምንም አይደለም። አንተ ስንት ቆጥር? 28። እሺ ጥሩ ነው። መማጠኛዎቹ ብዙ ናቸው። ባጭሩ ይሄው ህይወቴ እኮ ነው የሚለው። ይሄው አገልግሎቴ፣ የሄድኩበት መንገድ ይኸውላችሁ፣ ይኸውላችሁ። እንደ እግዚአብሔር አገልጋይ የሄድኩበት መንገድ ይኸውላችሁ። እስቲ እናንተ ሄዳችሁባቸዋል? እኔ ለሁለት ልከፍላቸው ሞከርኩኝ። እነዚህ በአንድ ወገን የተቀበለው ችግርና መከራን የሚያሳዩ ቆጠርኩ፣ 16። በሌላ ወገን የተቀበለውን የእግዚአብሔርን ሀብትና ጸጋ ቆጠርኩኝ ደግሞ እንደዚሁ። በሶስተኛ ለሶስትም ከፍዬ በሶስተኛ ወገን ደግሞ እሱ ያሳየውን ትጋት ደግሞ ቆጠርኩኝ፣ 10 የሚሆን። አገልግሎታችን የነዚህ የሶስቱ ቅምር ናቸው። የሶስቱ ውሁድ ናቸው። ምንድን ናቸው እነዚህ ሶስቱ? የሚደርስብን ብዙ መከራ፣ ብዙ የምናልፍበት ጣጣ፣ አንድ የሚቀምመን የሚሰራን አገልግሎታችንን የሚያሳይ የእግዚአብሔር ሀብት ለአገልግሎታችን የተሰጡ ደግሞ ሀብታት ሪሶርሲዝ፣ እነሱ ደግሞ ሌላ። ሶስተኛ እኛ በመከራ ውስጥና በዚህ የሀብት
የሀብት ክምችት መካከል የምናደርገው ጥረትና ትጋት በሶስቱ የተገመደ ነው የኛ አገልግሎት። ወንድሞች እናቶች መከራ አለባችሁ፣ የአገልግሎቱ ክፍል ነው። የጌታ ስም የተባረከ ይሁን። እንዴት ደፋር ነው ወንድም ንጉሴ! ደግሞ መከራና ችግር ጭንቀት ደግሞ የአገልግሎት ክፍል ይሆናል። አዎ ይሆናል። መማጠኛ ሆኗል። ቢያንስ የእግዚአብሔር ሀብትሳ የእግዚአብሔር ሀብትማ የአገልግሎቱ ዋና መሰረት ነው። ጸጋው መንፈሱ ካልተሰጠን በምን እናገለግላለን? ቃሉ እውነቱ ካልበራልን በምን እናገለግላለን? እንግዲያው የሰማይ ሀብት የአገልግሎቱ ክፍል ነው። እሺ የሰማይ ሀብት አለ፣ የምድር መከራ አለ። እኔ ደግሞ መካከል ላይ ያለሁኝ ትጋቴ፣ እንቅልፍ ማጣቴ፣ መጾሜ፣ መጸለዬ፣ ትዕግስቴ፣ ቸርነቴ፣ ግብዝነት የሌለው ፍቅሬ፣ የእኔ ድርሻ ደግሞ አለ እንዳገልጋይ። ጳውሎስ እነዚህን ነው የሚስልልን፣ እነዚህን ያሳየናል። ወንድሞቼ እና እህቶቼ ይሄንን ልብ እንድንል ያስፈልጋል ብዬ እላለሁ። ስለዚህ ማገልገል ቀላል አይደለም ማለት ነው። አዎ ቀላል አይደለም። ግን የጌታ ስም የተባረከ ይሁን። አገልግለው ያለፉ እንደኛ ስጋ የለበሱ በደም ስሮቻቸው ደም ያልፍ የነበረ ይደክሙ የነበሩ ይርባቸው የነበሩ ያመነቱ የነበሩ ይጨነቁ የነበሩ ሰዎች ታሪክ ነው። እንግዲያው ይቻላል። በዚህ መንገድ እንድንሄድ ተሰምሮልናል ወንድሞች። እኔ ብዙዎቹ አልደረሱብኝም እዚህ ውስጥ ያሉት። እኔ እንጃ የቱን ነው የማውቀው? እኔ የማውቀው የቱን ነው? እናንተ የምታውቁት የቱን ነው? የቱን ነው? መከራ ነው? ችግር ነው? ጭንቀት ነው? መገረፍ ነው? ተገርፌ አላውቅም። ለምሳሌ እኔ ወህኒ ነው ታስሬ አላውቅም። አሁን እኔ ለምሳሌ እንዴ ወንድም ንጉሴ እንዴት አልታሰርክም? እድሜ ስንት ነው? አልነበርክም? በዚያ ዘመን ነበርኩ። ሆነ ፓስተር ጌቱ ታስረ ታውቅ ይሆን? እንጃ እኔ ምን አውቃለሁ። ትንሽ ታስረሃል አንተ። እሺ አልደረሰብኝም። እኔ አንድ ቀን ነው የታሰርኩት፣ አንድ ቀን። እሺ ሁከት፣ አይ እሱን አውቀዋለሁ። እሺ ድካም፣ አዎ እሱን ትንሽ ትንሽ። እንቅልፍ ማጣት አንዳንድ ቀን፣ አዎ እኔ እንቅልፋም ነኝ፣ ግን አንዳንድ ቀን እንቅልፍ ማጣት። በመጦም ትንሽ ትንሽ፣ ብዙ አይደለም። በንጽህና ታግሎኛል በጣም። በእውቀት ትንሽ ትንሽ፣ በትዕግስት ትንሽ ትንሽ፣ በቸርነት እጅግም፣ በመንፈስ ቅዱስ የጌታ ስም ይባረክ ትንሽ ትንሽ፣ ግብዝነት በሌለው ፍቅር። እሺ አሁን ወደዛ መቁጠር ልቶ ግን ቀስ ብላችሁ ራሳችሁ ፈትሹ። ምንድን ነው የደረሰባችሁ? እናንተ በምን ውስጥ ነው ያለፋችሁት? እንዴት ባለ መንገድ ነው አገልግሎታችሁን ስትሰጡ የቆያችሁት? ይሄን ሁሉ አሳለፍኩኝ። የሚገርመው መከራውን ብቻ አይጠራም። እዚህ ውስጥ እንደምትመለከቱት የእግዚአብሔርን ጸጋ ይጠራል። መንፈስ ቅዱስ ከኔ ጋር ነው ይላል። የእውነት ቃል ከኔ ጋር ነው ይላል። የእግዚአብሔር ኃይል ከኔ ጋር ነው ይላል። የጽድቅ የጦር ዕቃ ከኔ ጋር ነው ይላል። መልካም ወሬ ሰማለሁ አንዳንድ ቀን ይላል። እግዚአብሔር የተባረከ ይሁን። ይሄ ሁሉ ሀብት ደግሞ ከሰማይ ይመጣልኛል፣ ግን በመከራ ውስጥ አልፋለሁ። አንዳንድ ቀን የውርደት፣ አንዳንድ ቀን የክብር፣ አንዳንድ ቀን መልካም ወሬ፣ አንዳንድ ቀን ክፉ ወሬ፣ አንዳንድ ቀን አሳቾች ይሉኛል፣ ግን እውነት ተናጋሪዎች ነን። ወደ እውነት ምን መልስ ነን ሰዎችን መናፍቅ ምናምን። እኔ ግን እውነትን ግልጥ ማድረግ ሰው ነኝ ብሎ ይላል። የተቀጣን ስንሆን ግን አንገደልም ደግሞ ይላል። እግዚአብሔር ይመስገን። ድሆች ነን ይላል ጳውሎስ ነው ያለው። ይሄው አንዳንድ ሰዎች ይሄንን አይቀበሉም አውቃለሁ። ምን ጳውሎስ ድሃ በፍጹም አልነበረም። እንደ አንድ አስተማሪ ምን ይላል? የምን ድህነት አያውቁም ድህነት እነሱ አለ። እንዴ ብዬ ሳነብ ምን ይላል? ጳውሎስ ድሃ አልነበረም። ስንትና ስንት መንገድ በመርከብ ይጓዝ ነበር። ከየት አመጣ ገንዘብ? በጣም ባለጠጋ ነበር። ያን ሁሉ ጉዞ ለመርከብ የሚከፍል ከሆነ ሰውየው ሀብታም ነው አለ። ኧረ እባክህ ይኸው ራሱ ድሆች ሆነን ሳለ ይላል እየለመነ ነበር የሚሄደው።
አንዳንዴ ድንኳን እየሰፋ እሱም አይበቃውም፣ ወንድሞች እየረዱት ነበር የኖረው። ድሆች ስንሆን ብዙዎችን ባለጠጎች እናደርጋለን። አሁን ግን ድሃውን ሰብስበን ራሳችንን ባለጠጎች እናደርጋለን። እንደሱ ይመስላል አሁን ያለው ብዙዎች ድሆች ሲሆኑ እኛ ግን እየበለጸግን እንሄዳለን ሳይሆን አይቀርም። ግን መጽሐፉ በጣም ግልጥ አድርጎ የሚናገረው ድሆች ስንሆን ብዙዎችን ባለጠጎች እናደርጋለን፣ ከጭንቃቸው ከመከራቸው እንፈውሳለን፣ እንዲነሱ እናደርጋለን ብሎ ይላል። ያልታወቅን ስንሆን ግን የታወቅነን አብ አስቀድሞ እንዳወቃቸው በልጁም በኢየሱስ ክርስቶስ ደም ይረጩ ዘንድ በመንፈስ ቅዱስ ይቀደሱ ዘንድ እንደተባለው ሰማይ ያውቆናል፣ ቀበሌ ባያውቀን፣ ሰው ባያራግብልን፣ ሰማይ ግን ጎሽ ልጄ የሚለን ሰዎች ነን ብሎ ይጽናናል። ሰውዬ በዚህ ሁሉ ማስረጃ ራሳችንን እናማጥናለን። ይሄ ነበር የአገልግሎት መንገዳችን ነው። ባጭሩ ወንድሞቼ የአገልግሎት መንገድ ምንድን ነው ካላችሁ ይሄን አንብቡ። ይሄ ነው። በዚህ አይነት መማጠኛ አላችሁ፣ ማረጋገጫ አላችሁ። አገልግሎት እንዳይነቀፍ የሄዳችሁበት መንገድ አለ። ወንድሞቼ እናቶች ቢነቀፍ ምን ይሆናል? ቢነቀፍማ በጣም አሳዛኝ ይሆናል። የጌታ ስም ይሰደባል፣ ወንጌል ይነቀፋል፣ ሰዎች አይተርፉም፣ ጥርጥር ውስጥ ይገባሉ። አገልጋዩማ እንዲህ ከሆነ እኛ የፈለግነውን እናድርግ ይላሉ። እንዳይነቀፍ ራሳችንን እናማጥናለን። በዚህ እግዚአብሔር ይባረክ። ጌታ ይርዳችሁ፣ ከነቀፋ ያድናችሁ፣ ንጹሕ አገልግሎት እንድትሰጡ እግዚአብሔር ያግዛችሁ። ሀብቱ ብዙ ነው የሱ፣ ግን የእናንተ ትጋትም ያስፈልጋል። ይህንን ስለሚናገር ነው ቃሉ። ሶስተኛ ነገር ላነሳ እፈልጋለሁ። ሶስተኛው ነገር ምንድን ነው? ሁለት ነገር ነው ያየነው። የእግዚአብሔር ጸጋ ከተሰጠን አንደብቀው፣ አሁኑኑ እንስራበት። ጌታ ቀኑ ዛሬ ነው ይላላ። ሁለተኛ የተናገርነው የምናልፍባቸው ጎዳናዎች ሁሉ ቀላል ላይሆኑ ይችላሉ፣ ግን የእግዚአብሔር ሀብታት ለእኛ ናቸው። እግዚአብሔር ያጸናናል። ሶስተኛው ነገር ልናገር የምፈልገው በጣም ጠንከር አድርጎ የተናገሩ እንዲያውም እንዴት እንደገባ ሁሉ ይገርመኛል። እኔ ቆሮንቶስ ላይ ትልቅ ትግል አለብኝ። በተለይ ይህ ክፍል ተቋርጦ የተቀጠለ ነው የሚመስለው። ምክንያቱም ምን ይላል? ከማያምኑ ጋር በማይመች አካሄድ አትጠመዱ ይላል ቁጥር 14 ላይ። ከዛ ስለ ጣዖት አምልኮ ነው የሚናገረው። እንዴ አሁን ስለ አገልግሎት እየተናገረ ደግሞ እንደዚህ አሁን ይሄ ነገር ተቆርጦ ሳይቀጠል አይቀርም ሁሉ የሚል ጥርጣሬ ሁሉ አደረብኝ። የጳውሎስ ንግግሩ ግን ምናልባት ከሌላ ቦታ አንስተው እዚህ ደብዳቤ ውስጥ አስገብተውት ይሆን እላለሁ። እኔ እንጃ። ውዝግቡን ብዙ ነገር ነው የሚያሰኝ። ግን የሚገርማችሁ የሚጠቅመን ነገር ነው። በጣም የሚጠቅመን ነገር ነው። እኔ እንዲያውም አያይዤ ብናገር ጥሩ። ይኸውላችሁ አንዱ ትልቅ አሁን ያለንበትን ፈተና ልንገራችሁ። በአገር ደረጃ ትልቅ ፈተናችን ባዕድ አምልኮ እያቆጠቆጠ መሆኑ ነው። አትቀበሉት እንደው አላቅም። በታሪክ ስም፣ በባህል ስም፣ በነባር ባህል ስም ባዕድ አምልኮ በየብሔሩ እያቆጠቆጠ ነው። እስቲ የታዘበ ሰው አዎ ያሳስበኛል፣ እኔ ያስጨንቀኛል። እኔ ወንድሞቼ የእውነቴን ነው መነግራችሁ፣ ያስጨንቀኛል። ባህል ነው፣ ታሪክ ነው፣ አባቶቻችን የነበሩበት ነው። ምን ይደረግ? ይሄ ታሪክ መውጣት አለበት። በእውነት ምንጫችንን ማወቅ አለብን። ታሪክን ማክበር ጥሩ ነገር ነው። በእውነት ህዝብነት አንድም ከታሪክ ጋር ይያያዛል። ባህልን ማክበር ጥሩ ነገር ነው። ማንነትን ማግኘት ጥሩ ነገር ነው። ምንም ቅዋሜ የለኝም። ግን አሳ ስንጎረጉር ዘንዶ እንዳናወጣ እፈራለሁ። ይሄንን ባዕድ አምልኮ በየቦታው እየተራገበ ነው፣ እየተሾመ ነው። መርምሩ እናንተ የምትቃወሙኝም ከሆነ
መርምራችሁ ተቃውሙ። ይሄ ባዕድ አምልኮ ነው እንዴ? እዚህ ውስጥ አለበት እንዴ? የባዕድ አምልኮ የሰይጣን ቁራጭ አለው እንዴ? እዚህ ውስጥ ጨለማ ነገር አለበት እንዴ? እዚህ ውስጥ ጌታ የሚጸየፈው ነገር አለ እንዴ? መርምሩ ወንድሞቼ፣ ናቱ መርምሩ። ህዝብ ሁሉ ስላጨበጨበ አታጨብጭቡ። እኛ የተለየን ሰዎች ነን። ይሄንን ልዩትነት እንደ ቀላል ነገር አትቁጠሩት። ቅድም ተባለ እኮ የወደደን ሰዎች፣ በደሙ ያጠበን ሰዎች፣ ለአባቱ ካህናት ያደረገን ሰዎች፣ መንግስት ያደረገን ሰዎች ነን እኛ። ይሄንን ማንነት በሌላ ማንነት ፍለጋ እየሄድን እንዳናቆሽሸው መጠንቀቅ ያስፈልጋል። መርምሩ እና ያው እንደዚህ ይላል፣ ከማያምኑ ጋር በማይመች አካሄድ አትጠመዱ። የበሮች ቀንበር ነው የሚታየን። የማይሆን አይነት ቀንበር ላያችሁ ላይ አትጫኑ። እኩል ካልሆነ በሬ ጋራ ስትጋፉ እንዳትኖሩ፣ ጀርባችሁ ይላጣል። አንዱ ወደ ሲጎትት አንዱ ወደ ሲጎትት እንዳትላላጡ። ከማያምኑ ጋር በማይመች አካሄድ አትጠመዱ። ምክንያቱ ግልጽ ነው። ጽድቅ ከአመፅ ጋር ምን ተካፋይነት አለው? ብርሃን ከጨለማ ጋር ምን ህብረት አለው? ክርስቶስ ከቤልሆር ጋር ወይም ጣዖት ጋር ምን መስማማት አለው? የሚያምን ከማያምን ጋር ምን ክፍል አለው? አብራችሁ አትኑሩ። አይደለም። ይሄው አብረን ነው የምንኖረው እንዴ! እንኳን ደጅ ቤትም ውስጥ እንኳን አብረን እንኖራለን ከማያምኑ ጋር። አትኑሩ አይደለም፣ አትርዱ፣ አታግዟቸው፣ አትውደዷቸው አይደለም። ከቶውኑ በማይመች አካሄድ፣ መከራን በላያችሁ ላይ በሚያመጣ አካሄድ፣ ከአምላክ ጋር በሚያጣላ አካሄድ አትጠመዱ። የእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው? እናንተ እኛ የሕያው እግዚአብሔር ቤተ መቅደስ ነንና። የእግዚአብሔር ቤተ መቅደስ። አንድ ቀን ደንግጫለሁ። ያስደነገጠኝ ልንገራችሁ። ምን አደረብኝ? የእርጉዝ ስሜት መጣብኝ። እኔ አርግዣ አላቅም። ያው እንደምትገምቱት ወንድ ስለሆንኩ አላቅም እርግዝና። በእውነት በባለቤቴ በኩል ካልሆነ እኔ አርግዣ አላቅም። ግን እንዲሁ ዝም ብሎ ይገባኛል እርግዝና ምን አይነት እንደሆነ። ከባድ ነገር ነው። ተሸካሚነት ነው። ከነስሙ ነፍሰ ጡር አይደለም የሚባለው? ነፍስ ተሸካሚ ማለት እኮ ነው። ጦረ በግዕዝ ተሸከመ። እሺ ነፍሰ ጡር፣ ነፍስ ተሸካሚ። ተሸክማ ነው ለካ የምትንገዋለለው ቀኝ ግራ። ጥሩ ባል ያጋጠማት እንደሆነ ጠረጴዛው እንዳይገጫት ገለል ያደርግላታል። በዚህ በኩል ይሻል፣ እጇን ይይዛል። ደረጃ ስትወርድ ነፍስ ተሸክማ ነው። አውቶቡስ ላይ ሰዎች ይነሱላታል፣ ተሸክማለች። የእሱ አይነት ስሜት መጣብኝ። እርግዝና ጌታ ኢየሱስን ልቤ ውስጥ ተሸክሜዋለሁ። እኔ ማረባ ሰው ነኝ፣ ግን የተሸከምኩት ትልቅ ነገር ነው። እኔ መቅደስ ነኝ፣ የሕያው እግዚአብሔር መቅደስ ነኝ እና ዝም ብዬ ወንከር አልልም። ሲሄድ እጠነቀቃለሁ። እንዴ እንዳይገጨኝ እንዳላስገጨው እጠነቀቃለሁ። ውስጥ ያለውን የሕያው እግዚአብሔር ቤተ መቅደስ ነንና፣ የሕያው እግዚአብሔር ቤተ መቅደስ እና እኛ መጠንቀቅ የለብንም? እንዴ እግዚአብሔር እንዲህ አለ ይላል እዚህ ላይ በጣም ግልጽ አድርጎ፣ በእነርሱ እኖራለሁ አለ። በእነርሱ እኖራለሁ፣ በመካከላቸው እመላለሳለሁ፣ አምላካቸው እሆናለሁ። ቅድም ሶሎሞን ሲነግረን ነበር። በእጁ የያዘን በመቅረዞች መካከል የሚመላለስ ጌታ፣ በእኛ መካከል መኖር የወደደ ጌታ አክብሮን፣ በልባችን ማደር የወደደ ጌታ አክብሮን ቀድሶን። እንዴት ነው እሱን የምናስገጭ? እንዴት ነው እሱን አልባሌ ቦታ ላይ የምናውለው? እና ተስፋ ደግሞ ይሰጣል። በጣም የሚያስገርም ተስፋ። ከመካከላቸው ውጡ፣ የተለያችሁ ሁኑ፣ እርኩስንም አትንኩ ይላል። ሁሉን የሚገዛ ጌታ እኔም እቀበላችኋል።
ለእናንተ አባት ሆናለሁ፣ እናንተ ለእኔ ወንድ ልጆች ሴት ልጆች ትሆናላችሁ። እግዚአብሔር ይባረክ። ቤተሰቤ ልጆቼ፣ ወንዶች ልጆቼ፣ ሴቶች ልጆቼ ትሆናላችሁ። እናንተ ለዩ፣ በቃ ራሳችሁ የኔ አርጉ። አታርክሱ፣ አታቆሽሹ፣ ርኩስን አትንኩ ይላል እና ወዲያው አያይዞ እንግዲህ ወዳጆች ይላል። ምዕራፍ 7 ላይ ተጻፈ እንጂ የምዕራፍ 6 ክፍል ነው። እንግዲህ ወዳጆች የዚህ ተስፋ ቃል ካለን ተስፋ አለን። የአምላክ ልጅነት ተስፋ፣ የአምላክ ቤተሰብነት ተስፋ፣ የቅርብነት ተስፋ። ይሄ የዚህ ተስፋ ቃል ካለን በእግዚአብሔር ፍርሃት ቅድስናን ፍጹም እያደረግን ስጋንና መንፈስን ከሚያረክስ ሁሉ ራሳችንን እናንጻ። እንግዲያው የማይነቀፍ አገልግሎት ለመስጠት ራሳችንን ከጣዖታት እንጠብቅ፣ ከርኩሰት እንጠብቅ፣ ለጌታ ለይተን እንስጠው፣ የሱ ወዳጆች የሱ ልጆች እንሁን የሚል ግብዣ ነው የሚያቀርበው። እንደ አገልጋዮች ይህንን ሳልነግራችሁ ብሄድ ልክ አይደለም። ጥሪያችን ነው፣ ጥሪያችን ነው። ወንድሞችና እህቶች የተጠራ ነው ለቅድስና፣ በቅድስና ነው የተጠራ ነው። በዚህ መንገድ ሂዱልኝ ብሎ አለ ጌታ። ወንድም ንጉሴ ተጽፏል፣ መጽሐፉን ተጽፏል፣ ግን አንችለውም፣ ባካ አንችለውም። ሞክሬ 10 ጊዜ ወድቅ ያለው ይሄ ነገር አይሆንም የምትሉ ሰዎች የወደቁ አይነሱምን? የሳተስ አይመለስምን? ሸክላ ሰሪው በእጁ የሚሰራው ዕቃ ተበላሸበት። ፀጉሩን ነጨና ውይ የለፋውበት ዕቃ ተበላሸብኝ ብሎ መጋዘኑን ዘግቶ አገር ጥሎ ጠፋ ይላል። ትንቢተ ኤርምያስ እንደሱ ይላል። መጋዘኑን ዘግቶ የሚሰራበትን ወርክሾፕ ዘግቶ ጠፋ ይላል ሸክላ ሰሪው። ኧረ አይደለም። መልሶ እንደሚፈልገው አድርጎ ምን አረገው? ሰራው። ሸክላ ሰሪው እግዚአብሔር ይመስገን። የተበላሸ ሸክላ እንደገና የሚሰራ አምላክ፣ አዳሽ አምላክ በሰማይ አለ። ስወድቅ እነሳለሁ፣ ስቆሽሽ ይወለውለኛል። ተስፋ ቆርጬ አልሄድም፣ አልፈረጥጥም፣ እደፋለሁ እግሩ ስር። የኔ አባት በጣም ኃይለኛ ቀጪ አልነበረም። ኃይለኛ ሰው ነበረ፣ ጠንካራ ሰው ነበረ። ምንም ጅራፍ ማንሳት አልነበረበትም። እውነት ለመናገር በአይኑ ብቻ ትንሽ ገርመም ካረገኝ እምባዬ ዱብ ይላል። አባቴ ተቆጣ ማለት ነው፣ አባቴ ነሳል አለውም ማለት ነው። የት እንደምገባ ግራ ይገባኝ። ገርመም ብቻ ነው የሚያደርገኝ። ልክ እገባለሁ። አንዳንድ ባለጌ ልጅ አባቱ ሊገርፈው ጅራፍ ሲያነሳ አክስቴ ቤት ሄዳለሁ ይላል። ይሄዳ ያገኘዋል። አያቴ ቤት ሄዳለሁ። እንደዚህ አባካችሁ እናንተ አያት የላችሁ። ይሄን አረጋግጬ ልንገራችሁ። ከጌታ ወጣችሁ አክስት አጎት የሚባል የለም። ጥሩ የሆናችሁ እንደሆነ ጅራፍ ካነሳ ለስለስ አድርግልኝ፣ በጣም አይሁን እባክህ። እዚያው ድፍት የት ሄዳለሁ? እግር ስር ነው የምወድቀው። አይለምደኝም። በቃ ይመልሰናል፣ ያቅፈናል። እግዚአብሔር ይመስገን። የሚመልስ የሚያድስ ጌታ አለ። እግዚአብሔር ይባረክ። ስለዚህ ከሱ ወዴት ነው የምትሄዱት? እንደ አገልጋይ ብንቆሽሽ የሚያጸዳ እሱ ነው። የት ነው ታዲያ የምንሄደው? እግዚአብሔር የተባረከ ይሁን እና እንመጣለን። በዚህ ጎዳና ላይ እንድንሄድ ተጠርተናል። ይችን ማስተካከያ መስጠት የለብንም። በላጲስ አይጠፋም። ይሄ ቃል አለ እዚህ ውስጥ። ግን የሚያጸዳ አምላክ አለ። እግዚአብሔር ይመስገን። በዚህ ደስ ይለኛል። አራተኛ ነገር ተናግሬ ጨርሳለሁ። አራተኛው ነገር ምንድን ነው? እንደ የተሳካ አገልግሎት ለማገልገል ቅድም ደጋግሜ ያነሳሁት አለ። እሱ ምንድን ነው? እንዴት ከወንድሞች ጋር ልኖር? ከአስቸጋሪ ወንድሞች ጋር እንዴት ልኖር? ቤተ ክርስቲያን ውስጥ አንዳንድ መሪዎች የሚባሉ ሰዎች ተናካሾች ናቸው። ምን ይሻለኛል? እኔ እንዴት ነው አብሬ የማገለግለው? የማይቀበሉኝ ሰዎች አሉ፣ የሚንቁኝ ሰዎች አሉ፣ ወይም የሚፈሩኝ ሰዎች አሉ። እንዴት ላገልግል? እሺ ጳውሎስ ለዚህ
መልስ ይሰጣል። ስለሱ ትንሽ እናገራለሁ። አይታችሁት እንደው እንዲህ ይላል። በተለይ ቁጥር 11 ጀምሮ ላንብብ። እናንተ የቆሮንቶስ ሰዎች ሆይ አፋችን ለእናንተ ተከፍቷል፣ ልባችን ሰፍቶላችኋል። በእኛ አልጠበባችሁም፣ በሆዳችሁ ግን ጠቦባችኋል። እኛን ለማስተናገድ በቂ ስፍራ የላችሁም፣ ጠበብ ብላችኋል። ልጆቼ እንደመሆናችሁ ግን እላችኋለሁ፣ እናንተ ደግሞ ብድራት መልሳችሁልን ቢያንስ የእኛን አይታችሁ ተስፋፉ። ትንሽ ስፔስ ስጡ ባካችሁ፣ እኛን አስተናግዱን ባካችሁ። እኛ በሰፊ ልብ ነው የመጣ ነው፣ ሆዳችን ሰፊ ነው። አትጥበቡ፣ ልክ እንደኛ ባካችሁ ሰፋ በሉ። ዝቅ ብሎ ምዕራፍ 7 ላይ ተመልከቱ ቁጥር 2 በልባችሁ ስፍራ አስፉልን፣ ማንንም አልበደልንም፣ ማንንም አላጠፋንም፣ ማንንም አላታለልንም፣ ለኩነኔ አልልም። በአንድነት ለመሞትና በአንድነት ለመኖር በልባችን እንዳላችሁ አስቀድሜ ብያለሁና ስለ እናንተ እምነቴ ታላቅ ነው፣ በእናንተ ምክንያት ትምክህቴ ታላቅ ነው። መጽናናት ሞልቶብኛል፣ በመከራችን ሁሉ ደስታዬ ከመጠን ይልቅ ይበዛል ይላል። እግዚአብሔር የተባረከ ይሁን። ይሄ ሰው አብሮ ለመኖር የፈቀደ ሰው ነው ሐዋርያው ጳውሎስ። አንዳንድ ችግር ቢኖርም እነሱ ባይቀበሉትም አንዳንድ አሳቾች መጥተው ልባቸውን ቢጠመዝዙም ጳውሎስ ምንድነው የማይረባ ነው ሐዋርያ መሆኑም እርግጠኛ አይደለም እያሉ ቢሰብኳቸውም ቢያቃልሏቸውም ልባቸው ሰፍ ጳውሎስ ወንድማዊ ፍቅሩን ሊቀንስ አልፈለገም። ልቡን ሊያጠብ አልፈለገም። ካልፈለጋችሁ ተውታ አላለም። ልቤን አስፍቼ ነው የመጣሁት፣ ባካችሁ እናንተ ማስፉልኝ፣ ተቀበሉኝ፣ እንቀባበል ነው የሚለው። ለካ በክርስቲያኖች መካከል ጥበት አንዱ በሽታ ነው። ጥበት እግዚአብሔር ይገስጸው። ሰፊ ልብ እግዚአብሔር ይስጣችሁ። በእውነት በቃ አንዳንድ ጊዜ እንጠባለን። ይሄ ሰውዬ እንዴት አይነት ነገር ነው፣ ጥሩ ሰው አይደለም፣ እኔ ከዚህ ሰው ጋር አልሰራም እንላለን። መቀበል ይቸግረናል። መቀበል ይቸግረናል። ይሄ ሰውዬ ቋንቋው ሌላ ነው፣ ከኔ ቋንቋ ጋር አይስማማም፣ መቀበል ይቸግረኛል። ይሄ ሰውዬ እውነት ለመናገር ልምዱ እንደኔ ሰፊ አይደለም፣ አይገባውም የምናገረው ነገር፣ በቃ አእምሮ ዝግ ነው። ከዚህ ሰውዬ ጋር መስራት አልችልም። ይሄ ሰውዬ ለራሱ የሚያስብ ነው፣ ለእኔ አያስብ፣ አብሬው መስራት አልችልም። ቤተ ክርስቲያን ውስጥ እግዚአብሔር ያትርፋችሁ። አትጥበቡ፣ በራሳችሁ አትሞሉ፣ በራስ አትሞሉ ባካችሁ። እኔና ባለቤቴ መቼም ስንት ጊዜ ጠቀስኳቸው ባክ በዚህ ሳምንት። እሺ እኔና ባለቤቴ አንዳንድ ቀን እንጣላለን። አንዳንድ ቀን ነው ብዙ ቀን ነው? ቆይ እስቲ እንጣላለን እና ስንጣላ እሷ ግልጥ ሰው ስለሆነች ነገሩን በሙሉ ጠረጴዛው ላይ ትዘረጋዋለች። ቆይ ይሄ አይደለ ጉዳዩ ትለኛለች። እያሸው ግንባሬን አዎ እሱ ነው። እሺ ይሄ አይደለ ይሄን ማለት አይደለ? አዎ እሺ እሱ ነው። እኔ እንደሷ አይደለሁ። ጠረጴዛ ላይ መዘርገፍ አልችልም። እኔ እዚህ ውስጥ ነው የማምቀው እና ስናገርም ዙሪያ ዙሪያ እየዞርኩ ነው የምናገረው። ፊት ለፊት አልናገርም፣ አልችልበትም። ስዞር ነው የምውለው። ምን ያዞርሃል? ቁርጡን ንገረኝ። ይሄን ማለት አይደለም ነው። አሁን እንለያያለን። እሷ ተናግራ ይወጣላታል፣ እኔ አልናገርም። ወደ ውስጥ አስገባዋለሁ። ግን ለካ ወደ ውስጥ አስገባሁት ማለት ጠፋ ማለት ለካ አይደለም። ያሳብጠኛል። አይገርምም? ገብቶ አኮርፋለሁ። ይህን ነው ማክለው። ያኮረፍኩ ቀን ቤቱ ይጨነቃል። በእውነት ትልቅ ፊኛ ነው ማክለው፣ የተነፋ ፊኛ እና ቤቱ መከራውን ያያል። ይህን ፊኛ በማንገዋለን ምን እንደነካው አናውቅም። ዝም ብሏል። ይህ ሰውዬ ወዲህ አንከባሉልኛል፣ ወደዚያ አንከባሉልኛል። ቤቱ ይጨነቃል። ለካ ፊኛ ያጣብባል፣ ቤት ያጠባል። እግዚአብሔር ሲረዳት ባለቤቴ ቀስ ብላ የሆነ መርፌ ትፈልግና ታስተነፍሰዋለች። ፊኛው ቤቱ ያርፋል። ይኸውላችሁ እንደ አትወጣጠሩ።
አስገብታችሁ የሆነ ነገር በቃ ውጥር ብላችሁ ቤቱ የማይበቃ ይሆናል። ጠበባችሁ ነው የሚላቸው እኮ የቆሮንቶስ። አትጥበቡ፣ ኧረ ባካችሁ ፊኛ አትሁኑ። እኔ ከፍቼ ነው የመጣው ልቤን፣ አብረን እንሆን ባካችሁ ይለምናል። ሰዎችን ተቀበሉ ባካችሁ፣ አስቸጋሪ ቢሆኑም ተቀበሉ። ክርስቶስ እኛን እንደተቀበለን አይልም መጽሐፍ? ክርስቶስ እኛን እግዚአብሔር በክርስቶስ እኛን እንደተቀበለን እርስ በርሳችን ምን እንሁን? እንቀባበል። በእምነት የደከመውን አትፍረዱበት፣ ይልቁን በየዋሃት መንፈስ ምን አድርጉት? አቅኑት። ችግር አለበት ሰውየው፣ ችግር መካድ አይደለም፣ ግን ቀስ ብሎ እንዲቃና ባካችሁ። ያነከሰው እንዲፈወስ እንጂ እንዳይነጋ ለእግራችሁ ቅን መንገድ አድርጉ ይላል የዕብራውያን ጸሐፊ። ያነከሰ የተበላሸ ነገር የተጣመመ ነገር ካለ ምን አባቱ ይበጣጠስና ይረፍለት እንጂ አትበሉ። ኧረ እባካችሁ ቀስ ብላችሁ በእግር እንዲቆም አድርጉት። ግንኙነት አስተካክሉ። ብዙ ጊዜ ግንኙነታችንን የሚያበላሸው ወንድሞችና እህቶቼ የራስ ማንነት እየመጣ በር እየዘጋብን ነው። ስለ ራሳችሁ ማንነት በጣም አትጨነቁ ባካችሁ። አንዳንድ ጊዜ መረገጥ እንፈራለን። አይ እውነት ለመናገር አትሞቱ እንዴ ሰው በላይ ላይ ይረማመድ እንዴ? ምንም አትሆኑ። አረጋግጬ እነግራችኋለሁ። ውደድ የምትለይ ሰዎችን እንዴት ነው? አደጋ እኮ አለው ሰዎችን መውደድ። በቀደም ልጆች ጋራ ወጣቶች ጋራ ይህን ጉዳይ ስነጋገር ጋሽ ንጉሴ ሰው መውደድ እኮ አስቸጋሪ ነው። አንዳንድ ሰው እኮ ክፉ ነው፣ ተንኮል እኮ ያስብብሃል። ዝም ብለህ ውደድ ነው እንዴ የምትለው? አዎ አልኩ። አደጋ አለው አደጋ። አንድ ቀን የጴጥሮስን መልእክት ሳነብ ወንድሞች ሆይ ከልባችሁ አጥብቃችሁ ተዋደዱ የሚል አየሁና አላበዛውም እንደ ጴጥሮስ? ተዋደዱ ብቻ ብትል አይበቃም እንዴ? መቀርቀሪያው ምንድን ነው አልኩኝ ለራሴ። ከልባችሁ አጥብቃችሁ እያልክ የምታጠናክረው ምንድን ነው? ዝም ብለህ ውደድ አትለኝም? አንዳንድ አስቸጋሪ ሰዎች እኮ አሉ። እንዴ ራሴን ወርውሬ ልጥልባቸው እኮ አልችልም። አንዳንድ ሰዎች እኔ በቃ ወድሃለሁ ወንድምዬ ብዬ ሄጄ ስጠመጠም ሽል ያለ እንደሆነ መፈጥፈጤ ነው። ለራሴን ማሰብ አለብኝ። አደጋ እኮ አለው ፍቅር አልኩኝ። በኋላ ቀስ ብዬ ሳስብ ጌታ ኢየሱስ ክርስቶስ ወዶ ምን ሆነ አልኩኝ። ገደሉታ። አደጋው አይቀርም ማለት ነው? አይቀርም። አደጋ ፈርቶ መውደዱን አልተወም መድኃኔዓለም። አደጋ ፈርቶ ሰዎች ክፉ ናቸው ብሎ መውደዱን አላቆመም። እስኪ ገሉት ድረስ ወደዳቸው። መስቀል ላይ ሰቅለውትም ይቅር በላቸው ለማለት ይህን ያህል ጠንካራ ፍቅር ነበረው መድኃኒታችን። እግዚአብሔር የተባረከ ይሁን። ወንድሞቼና እህቶቼ ለራስ ምቾት ስንል ነው ከሰው ጋር በጣም መስማማት በጣም የሚጨንቀን። እርግጥ ሌሎች ምክንያቶችም አሉ፣ ግን አንዱ ይሄ ነው እና ምንም አይደለም። የወደቀን ሰው በፍቅር የሚያነሳ ጌታ አለ። ስለ ፍቅር ብላችሁ ተቀበሉ ሰዎችን፣ አስቸጋሪ ሰዎችን። ምናልባት የሚያስተውሉበት ጊዜ ይመጣል። ያኔ ሁለታችሁም ትከብራላችሁ። እግዚአብሔር የተመሰገነ ሁለታችሁ። ስለዚህ እባካችሁ አስፉልን፣ ልባችሁን አስፉልን እያለ ይለምናል ይሄ ወንድማችን። እንዲያውም በጣም የሚገርም ቋንቋ ነው የተናገረው። አብሮ ለመሞት ለመኖር ይላል እዛ ላይ። እንደሱ አይደል የሚለው? በአንድነት ለመሞትና በአንድነት ለመኖር በልባችን አላችሁ። እስከዚህ ድረስ የመጀመሪያው ቀን ስናነብ ትዝ ይላችሁ እንደሆነ በጣም በስሜት ተቆጥቶ ነው የተናገረው። እሱን ታስታውሳላችሁ። ግን ይሄ ሰውዬ ምን ይላል እዚህ ላይ? ከእናንተ ጋር ነው ጣፈንታዬ፣ ብኖር ከእናንተ ጋር፣ ብሞት ከእናንተ ጋር። አብረን እንድናገለግል ተጠርተናል እና እባካችሁ ይሄን ቁርጥ ውሳኔ አድርጉ። ጥሩ የማይመስሉ ሰዎች ጋር እግዚአብሔር አስቀምጦን ከሆነ ጌታ ሆይ አንተ ታውቀው የለ ያንተን ጥሩነት እንዳሳይ እርዳኝ ብለን እየተማጠን እንኖራለን። እግዚአብሔር ይመስገን። እሺ ልጨርስ። አሁን ልጨርስ።
ዛሬ ያነሳነው ዋና ርዕሰ ጉዳይ አገልግሎታችን እንዳይነቀፍ ማሰናከያ አናኖርም። እንማጠናለን። መማጠኛዎች አሉን። መማጠኛዎቹ ብዙ መከራና ጭንቀት ሊሆን ይችላል፣ ግን ብዙ ኃይልና ጸጋም ጭምር ነው። ብዙ ትጋትና ጥንቃቄም ጭምር ነው። እግዚአብሔር ይባረክ። ስለዚህ ራሳችንን እያማጠንን በእነዚህ ነገሮች እያስመሰከርን አገልግሎታችንን እንቀጥላለን። እግዚአብሔር በአገልግሎት ይባርካችሁ። በምትሰማሩበት ሁሉ ጸጋውን ያብዛላችሁ። ልባችሁን በምስጋና ይሙላው፣ በፍቅር ይሙላው። በመጨረሻ ነገር ልንገራችሁ፣ ጥሪያችን በቀዳሚ ደረጃ የማገልገል አይደለም። ጥራችን የፍቅር ነው። አንድ መጽሔት ላይ ምን አነበብኩኝ? ከኋላ ጀርባው ላይ ከውስጥ ገጹ ምን ይላል? በትልቁ የሚወዱት የታሉ ይላል። በኋላ ልቤ በጣም ተነካ። የሚያገለግሉት የታሉ ቢል አለሁ እኔ ልል ነበረ። የሚደክሙለት የታሉ ቢል አለሁ እኔ ልል ነበር። የሚጮሁለት የታሉ አለሁ እኔ። ጥያቄው የሚወዱት። ለካ ጥሪው ለመውደድ ነው። ስምዖን የዮና ልጅ ትወደኛለህ? ጥሪው እሱ ነው። ወንድሞቼ ስለ አገልግሎት ነው የተነጋገርነው በእነዚህ 3 ቀናት። ግን ልንገራችሁ፣ ዋናው ጉዳይ ለመውደድ ጌታን መጠራታችን ነው። እስቲ ውደዱት፣ ተውት አገልግሎቱ። እስቲ ጌታን ውደዱት። የሱ ፍቅር ይቀስቅሳችሁ ሲል አገልግሎት ፍቅሩ ነው ዋናው። ቅድም ተወደድን አለ። ወዶናልና እንወደዋለን እኛ። እግዚአብሔር የተባረከ ይሁን። አስቀድሞ እሱ ወደደ። የፍቅር ግንኙነት ነው ከጌታ ጋር ያለን። ይህንን ባካችሁ እናዳብረው። ፍቅርን ቀስቅስ እንደገና። ጌታዬ ሆይ አንተ ወደድከኝ፣ በቃ እየወደድኩ ልኑር እባክህ ስል ለካ በጎቼን ጠብቅ ከዛ በኋላ ይመጣል። ጠቦቶቼን ጠብቅ አሰማራ የሚለው ከዛ በኋላ ይመጣል። ለካ እግዚአብሔር ፍቅሩን ያፍስስልን። እንጸልይና እንጨርሳለን።